ሰላም ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን የዕለተ ሮብ መጋቢት 10 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም ስትል ማስተባበያ መስጠቷን ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ስለመሆኑ እንዲሁም ኢትዮጵያ ስራ ፈላጊዎችን ወደ ሳዑዲ ለመላክ የሚያስችል ስምምነት እንዲፈረም መጠየቋን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም ስትል ማስተባበያ ሰጠች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ሀገራቸው በህወሓትና በትግራይ ክልል ጊዜያዊ አስተዳደር መካከል ባለው ግጭት ውስጥ ምንም አይነት ሚና የላትም ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ ትላንት ማክሰኞ መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት ይደረግባት ሲሉ ለዓለም አቀፍ ማህበረሰብ ጥያቄ ማቅረቧ ተገልጿል። የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ በስብሰባው የዲፕሎማቲክ ማህበረሰብ አባላት አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች እንደተገኙም ገልጸዋል። የኤርትራው ውጭ ጉዳይ ሚኒስትር በሰጡት ማብራሪያ ሶስት ጉዳዮችን በዋናነት ማንሳታቸውን የማነ የገለጹ ሲሆን የመጀመሪያዎቹ ሁለት ጉዳዮች በኤርትራ ላይ ቀርበዋል ያሏቸውን ሐሰተኛ ክሶችን የሚመለከቱ እንደሆነ በማስታወቂያ ሚኒስትሩ መረጃ ላይ ሰፍሯል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ክስ ነው የሚለው መረጃው። ሁለተኛው ክስ የፕሪቶሪያው ስምምነትን እየተመለከተ እንደሆነም ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት ፍላጎት እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነም ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ በሰጡት ማብራሪያ የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። የኤርትራ መንግስት የፕሪቶሪያው ስምምነትን የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም ፍላጎት እንደሌላት እንደገለጹም ተጠቅሷል። ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች ማስረዳታቸው ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ መጋቢት 11 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። የሐሙሱ የፓርላማ መደበኛ ስብሰባ የፌዴራል መንግስት የ6 ወር የእቅድ አፈጻጸም ሪፖርቱን ለምክር ቤት አባላት መላኩን ተከትሎ የሚካሄድ መሆኑ ተገልጿል። የህዝብ ተወካዮች ምክር ቤት ነገ መደበኛ ስብሰባውን እንደሚያደርግ ማረጋገጫ የሰጠው ምክር ቤቱ በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸምን ዋነኛ አጀንዳ መሆኑን ከመጥቀስ ውጪ ሌላ ያለው ነገር የለም። በ57 ገጾች የቀረበውና ኢትዮጵያ ኢንሳይደር ተመልክቻለሁ ያለውን ሪፖርት በመጥቀስ ባወጣው ዘገባ ደግሞ በዘንድሮ በጀት ዓመት የመንፈቅ ጊዜ ውስጥ የፌዴራል መንግስት ያከናወናቸውን ዋና ዋና ስራዎች የሚዘረዝር ነው። የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሁፍ አስገብተው ያጠናቀቁት ባለፈው ሳምንት ሐሙስ እንደሆነ ዘገባው የፓርላማ ምንጮችን በመጥቀስ አስፍሯል። አስተያየታቸውን የሰጡ ሶስት የፓርላማ አባላት ምክር ቤቱ የሚወያይበትን ማንኛውንም አጀንዳ የሚቀርጸው አማካሪ ኮሚቴ የጠቅላይ ሚኒስትሩን የፓርላማ ሁሉ አጀንዳ ያጸደቀው ትላንት ረፋድ እንደሆነ ተነግሯል። በነገው የፓርላማ ስብሰባ ላይ ወቅታዊ ጉዳዮች በጥያቄ መልክ ይቀርባሉ ተብሎ የሚጠበቅ ሲሆን የኢትዮጵያና የኤርትራ ወቅታዊ ጉዳይ እንዲሁም በትግራይ ክልል ያለው ውዝግብ በምክር ቤቱ እንደሚነሳ ተጠብቋል። በተጨማሪም ከመልካም አስተዳደር ከማንነት የሰላምና አስተዳደር ጋር የተገናኙ ጉዳዮችን ማብራሪያ እንደሚሰጥባቸው የሚወጡ መረጃዎች ጠቁማሉ።
ኢትዮጵያ ስራ ፈላጊዎችን ወደ ሳዑዲ ለመላክ የሚያስችል ስምምነት እንዲፈረም ጠየቀች። ኢትዮጵያ በአዲስ አበባና በሪያድ መካከል የሚደረጉ ህገወጥ የሰዎች ዝውውሮችን ለመከላከል ከሳዑዲ አረቢያ ጋር በትብብር እንደምትሰራ ገልጻለች። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከሳዑዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ ቢን አብዱል ከሪም ኤል ኬሪጅ ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ተወያይተዋል። በውይይታቸውም ቀጠናዊ ጉዳዮች መነሳታቸው የተገለጸ ሲሆን ዶክተር ጌዲዮን ጢሞቴዎስም በሱዳን ግጭት ዙሪያ ኢትዮጵያ ገለልተኛ አቋም እንደምታራምድ አስረድተዋል። እንደ ጎረቤትና ወዳጅ ሀገር በሱዳን የተፈጠረው ግጭት በሰላማዊ መንገድ ለመፍታት የሚደረገውን ጥረት እንደምታግዝም አረጋግጠዋል። ዋሊድ ቢን አብዱል ከሪም በበኩላቸው ሪያድ የሱዳን ቀውስ መቋጫ እንዳገኝ ጉዳዩ ከሚመለከታቸው አካላት ጋር በትብብር እንደምትሰራም ገልጸዋል። በተመሳሳይ የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ምስጋኑ አርጋ ከሳዑዲው አቻቸው ጋር በሁለት ሀገራት መካከል የኢኮኖሚ ትስስር በሚጠናከርበት መንገድ ህገወጥ የሰዎች አዘዋዋሪዎችን በጋራ መከላከል በሚቻልባቸው ጉዳዮች ዙሪያ መምከራቸውም ተገልጿል። ህገወጥ የሰዎች ዝውውርን የኢትዮጵያ መንግስት የደህንነት ስጋት አድርጎ እንደሚወስደው የጠቀሱት አምባሳደር ምስጋኑ አደጋውን ለመከላከል ከሪያድ ጋር ጠንካራ ትብብር ማድረግ እንደሚያስፈልግም ገልጸዋል። በተመሳሳይ ሙያተኛንና ከፊል ሙያተኛ ኢትዮጵያውያንን ወደ ሳዑዲ አረቢያ ለመላክ የሚያስችለው ስምምነት እንዲፈረም በሳዑዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድር ጠይቀዋል። አምባሳደሩ ከሀገሪቱ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክቶሬት ጄኔራል ሳቀር አልቆራሺ ጋር በሁለትዮሽና ቀጠናዊ ወቅታዊ ጉዳዮች ላይ መወያየታቸውም ተነግሯል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። የአዲስ አበባ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣውን ደንብ ከዛሬ ጀምሮ ተግባራዊ ማድረግ መጀመሩን ማስታወቁን የኢትዮጵያ ሜትሮሎጂ ኢንስቲትዩት በልግ አብቃይ አካባቢዎች በአሁኑ ወቅት እየጣለ ባለው ዝናብ ለጎርፍ ተጋላጭ ሊሆኑ ስለሚችሉ ጥንቃቄ እንዲደረግ ማሳሰቡን ጨምሮ ሌሎች ዜናዎችን እያሱ በለጠ ያቀርባቸዋል። ተከታትለን እንመለስ። አብራችሁን ቆዩ። የአዲስ አበባ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣውን ደንብ ተግባራዊ ማድረግ ጀመረ። የአዲስ አበባ ንግድ ቢሮ የከተማ አስተዳደሩ ካቢኔ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ ያወጣውን ደንብ ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ ተግባራዊ እንደሚያደርግ አስታውቋል። ንግድ ቢሮ ለ11 ክፍለ ከተሞች ሰኔ 7 ቀን 2016 በጻፈው ደብዳቤ ለንግድ ማህበረሰቡ ውሳኔውን በማስገንዘብ ተግባራዊ እንዲያደርጉ አሳስቧል። ቢሮው ዛሬ ባወጣው መግለጫ የሥራ ባህልን ይበልጥ ለማዳበር የኢኮኖሚ እድገትን ለማፋጠን የከተማዋን ተወዳዳሪነት እውን ለማድረግ ከሚሰጡ ግልጋሎቶች በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡበት ምቹ ሁኔታ መፍጠር አስፈላጊ በመሆኑ ደንቡ መውጣቱን አስታውሰዋል። ተግባራዊ ይደረጋል የተባለው ደንብ በመዲናዋ ዋና መንገዶች ላይ የሚገኙ አገልግሎት ሰጪ ተቋማት ቢያንስ እስከ ምሽቱ 3 ሰዓት ክፍት እንዲሆኑ አገልግሎት እንዲሰጡ ያስገድዳል። ሪፖርተር የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌን አናግራቸዋለሁ ብሎ ባወጣው ዘገባ ደግሞ በአዲስ አበባ ከተማ የተቋማት አገልግሎት መስጫ እስከ ምሽት 4 ሰዓት የተደረገ ቢሆንም ከዚህ በላይ ሊራዘም እንደሚችል ዘግቧል። ደንቡ በከተማዋ ከሚገኙ አገልግሎት ሰጪ ተቋማት ውስጥ ማናቸውም የንግድ መደብሮች እስከ ምሽት 3 ሰዓት ተኩል ድረስ፣ የትራንስፖርት ሰጪ ተቋማት ደግሞ እስከ ምሽቱ 4 ሰዓት ድረስ እንዲሰጡ የሚያስገድድ መሆኑን አቶ ተክሌ አስረድተዋል። አንድ የንግድ ተቋም ከምሽት 3 ሰዓት ተኩል በፊት የዘጋ እንደሆነ ምርት እያለ የለኝም ማለቱ ከተደረሰበት ለእያንዳንዱ ጥፋት 10 ሺህ ብር እንደሚቀጣ አቶ ተክሌ ገልጸዋል። ከትራንስፖርት ግልጋሎት ጋር ተያይዞ ከምሽቱ 4 ሰዓት በፊት አገልግሎት ማቋረጥ ከስምሪት መውጣት ምሽት ስለሆነ በሚል ከታሪፍ በላይ በሚያስከፍሉ ላይ ደግሞ 5000 ብር እንደሚያስቀጣ ሊታወቅ ይገባል ማለታቸውን ዘገባው ጠቅሷል። በልግ አብቃይ አካባቢዎች በአሁኑ ወቅት እየጣለ ባለው ዝናብ ለጎርፍ ተጋላጭ ሊሆኑ ስለሚችሉ ጥንቃቄ እንዲደረግ ማሳሰቢያ ተሰጠ። በአሁኑ ወቅት በአንዳንድ የሀገሪቱ አካባቢዎች በተለምዶ የበልግ ወቅት ዝናብ እየጣለ ይገኛል። ኢትዮጵያ ከክረምት ቀጥሎ ከፍተኛ ዝናብ የምታገኘው በበልግ ወቅት በመሆኑ በአሁኑ ወቅት እየጣለ በሚገኘው ዝናብ በተለይም በልግ አብቃይ በሆኑ አካባቢዎች ሊከሰት ከሚችለው ከባድ ዝናብና የሚያስከትለውን የጎርፍ አደጋ ጉዳት ለመቀነስ አስፈላጊውን ጥንቃቄ ማድረግ ይገባል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል።
የኢንስቲትዩቱ ዋና ዳይሬክተር ፈጠነ ተሾመ ከፋና ጋር በነበራቸው ቆይታ ቅጽበታዊ ጎርፍ በሚያጋጥማቸው አካባቢዎች ለአርሶ አደሩ መረጃ በመስጠት ሰፊ ስራ ሲያከናውን መቆየቱን አንስተው ወደፊት ለሚከሰት የጎርፍ አደጋም ጥንቃቄ እንዲደረግ አሳስበዋል። ከወባ ስርጭት ጋር ተያይዞ አሉታዊ ተጽዕኖ ሊያሳርፍ ስለሚችል የቆሻሻ ማስወገድ ስራዎችን ውሃን የሚያቆሩ አካባቢዎች ላይም ትኩረት ተደርጎ ሊሰራ እንደሚገባ ዋና ዳይሬክተሩ አሳስበዋል። በከተማም የጎርፍ ማፍሰሻ ቦዮችን የማጽዳትና ሌሎች ለጎርፍ ተጋላጭ የሚያደርጉ ሁኔታዎችን የመከላከል ስራ መሰራቱን የገለጹት በአሁኑ ዝናብ ለበልግ አብቃይ አካባቢዎች ከፍተኛ ጥቅም እንደሚሰጥ ያነሱት ዋና ዳይሬክተሩ በተለይም በእንስሳት እርባታ ለሚተዳደሩ አካባቢዎች ለመኖ አቅርቦት መልካም አጋጣሚ ይፈጥራል ብለዋል። ህጻናትና አረጋውያን የመደገፍ ዓላማ ያለው የሜሪጆ ኢትዮጵያ የሩጫ ውድድር መጋቢት 28 ሊካሄድ ነው። ሜሪጆ ኢትዮጵያ ከብራይት ኢቨንትስ ኃላፊነት የተወሰነ የግል ማህበር ጋር ያዘጋጁ የገቢ ማሰባሰቢያ የ5 ኪሎ ሜትር የሩጫ ውድድር የፊታችን መጋቢት 28 ቀን 2017 ዓ.ም እንደሚካሄድ ተገልጿል። አረጋውያንን እመግባለሁ፣ ጤንነቴን እጠብቃለሁ በሚል መሪ ቃል የተዘጋጀው የሩጫ ውድድር ከጠዋቱ 1 ሰዓት መነሻውን ከኡራኤል አድርገው ወደ ወሎ ሰፈር በሚወስደው የፒኮክ መናፈሻ አዲሱ አስፓልት ዞሮ ወደ መነሻው ኡራኤል እንደሚመለስ ነው የተነገረው። ከ12 እስከ 15 ሺህ ሰው ይሳተፍበታል የተባለው የሩጫ ውድድር ቲሸርቱን በዳሽን ባንክና በቴሌብር እንዲሁም በሜሪጆ ዋና መስሪያ ቤት መግዛት እንደሚቻል ተጠቁሟል። የቲሸርቶቹ ዋጋም ለአዋቂ 500 ለህፃናት ደግሞ 300 ብር እንደሆነ ተነግሯል። ሜሪጆ ባለፉት 31 ዓመታት በርካታ ለሆኑ የሰብአዊ ድጋፍ ለሚያስፈልጋቸው ህፃናትና አረጋውያን በምገባ፣ በጤና እንክብካቤ፣ በትምህርትና ስልጠና፣ በአረጋውያን ማዕከልና በዘርፈ ብዙ የሰብአዊ ልማት ስራዎች የሚታወቅ ተቋም ነው። ሜሪጆ ኢትዮጵያ ከ31 ዓመት በፊት በ1986 ዓ.ም የተመሰረተ አገር በቀል የግብረሰናይ የልማት ድርጅት ነው። የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር የዓለም አቀፍ ተራድኦ ድርጅትን ለመዝጋት የወሰነውን እርምጃ አገዱ። የዳኛው ትዕዛዝ በትራምፕ አስተዳደር እርምጃ ከድርጅቱ የታገዱ ሁሉም ሰራተኞች በአስተዳደር ፍቃድ ላይ ያሉትን ጨምሮ የኢሜይልም ሆነ የስራ ኮምፒውተራቸውን ዳግም መጠቀም እንዲችሉ ይጠይቃል። የፌዴራል ዳኛው የአሜሪካ ዓለም አቀፍ ተራድኦ ድርጅት እንቅስቃሴ በመገምገም መረጃዎችን በማጋለጥ ላይ የሚገኘው በቢሊዮነሩ ኤለን መስክ የሚመራው የመንግስት አስተዳደር ስኬታማነት የተሰኘው ዘርፍ በድርጅቱ ላይ ተጨማሪ እርምጃዎች እንዳይወስድ ማገዳቸውን ዘርፉ የሀገሪቱን ህገ መንግስት ሳይጥስ እንዳልቀረ ማመላከቱን ዘገባዎች ጠቅሰዋል። በትራምፕ የተሾሙት ኤለን መስክ በማህበራዊ መገናኛ ዘዴዎች በሚጽፉትም ሆነ በይፋ በሚሰጡት መግለጫ ዶጊ ሙሉ ለሙሉ እንደሚቆጣጠሩት እየጠቆሙ ነው። ጉዳዩ ወደ ፍርድ ቤት የወሰዱት የእርዳታ ድርጅቱ ሰራተኞችና ኮንትራክተሮች መስክና የሚመሩት ዘርፍ ህገ መንግስት ሊጣስ እርምጃ እየወሰዱ ነው ሲሉ ከሰዋል። መስክ ተደጋጋሚ የአሜሪካ ዓለም አቀፍ ተራድኦ ድርጅት እንዲያንሰራራ አድርገው እንዳንኮታኮቱት መግለጻቸውን ዳኛው አመልክተዋል። ጠበቆቻቸው ግን ዳኛው የሰጡት ውሳኔ ድርጅቱን ለማፍረስ የተወሰዱ አብዛኞቹ እርምጃዎች በውጤታማነት ያስቆማል ወይም ይለውጣል የሚል እምነት አላቸው። ዓለም አቀፉ ድርጅት ስራ ማቆሙን ተከትሎ በተለያዩ ሀገራት የመድኃኒት አቅርቦትና የምግብ እጥረት ችግር መከሰቱ እየተነገረ ነው። ኬንያ ውስጥ HIV በደማቸው የሚገኝ ወገኖች ከወዲሁ በመድኃኒት እጦት ህይወታቸው ለአደጋ ሊጋለጥ እንደሚችል ስጋት እንደገባቸው መግለጽ ጀምረዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍስሐ አጠናክራለች። አብራችሁን ቆዩ። በስዊዘርላንድ የሚገኘው የኢትዮጵያ ልዑክ የገበያ ዕድሎችን ማስፋት ያለመ ውይይት ከአሜሪካና አውሮፓ ህብረት ጋር አደረገ። በጄኔቫ በመታደም ላይ የሚገኘው የኢትዮጵያ ልዑክ የገበያ ዕድሎችን ማስፋት ያለመ ውይይት ከአሜሪካንና አውሮፓ ህብረት ጋር ማድረጉን አስታውቋል። በንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የተመራውና በጄኔቫ በሚካሄደው የዓለም የንግድ ድርጅት ስብሰባ እየተሳተፈ የሚገኘው የኢትዮጵያ ተደራዳሪ ቡድን የገበያ ዕድሎችን ማስፋት ያለመ ውይይት ከአሜሪካና አውሮፓ ህብረት ተወካዮች ጋር ማድረጉ ተገልጿል። በንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በፌስቡክ የማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ በሁለተኛ ቀን ቆይታችን ለዓለም ንግድ ድርጅት አባልነት ድርድር ስዊዘርላንድ ጄኔቫ የሚገኘው የኢትዮጵያ ልኡካን ቡድን ከአሜሪካ ልኡካን ቡድን ጋር በሁለትዮሽ የገበያ መዳረሻ ድርድር ዙሪያ ሰፊ ውይይት አድርገናል ብለዋል። ወደፊት የገበያ ዕድሎችን ከማስፋት አንጻር በአገልግሎት በግብርናና ሌሎች ምርቶች የገበያ ዕድል ዙሪያ ከአሜሪካ ለተነሱ ጥያቄዎች ተገቢውን ማብራሪያና ምላሽ ሰጥተናል ሲሉም ገልጸዋል። ስዊዘርላንድ ጄኔቫ የሚገኘው የኢትዮጵያ ልኡካን ቡድን ውስጥ የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ተካተዋል። በካሳሁን ጎፌ የተመራው የዓለም የንግድ ድርጅት የኢትዮጵያ ተደራዳሪ ቡድን መጋቢት 8 ቀን 2017 ዓ.ም ከአውሮፓ ህብረት ተወካዮች ጋር ውይይት ማድረጉ ይታወሳል።
በነዳጅ ግብይት ላይ የሚፈጸሙ ህገወጥ ድርጊቶች ላይ እስከ 500 ሺህ ብር የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ ተደረገ። የህዝብ ተወካዮች ምክር ቤት ጥር 1 ቀን 2017 ዓ.ም ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር 2017 ዓ.ም ጀምሮ ተግባራዊ ሆኗል። ይህ አዋጅ በነዳጅ ግብይት ላይ የሚፈጸሙ ህገወጥ ድርጊቶችን ለመቆጣጠር ከፍተኛ የገንዘብ ቅጣትና የእስራት እርምጃዎችን ያስቀምጣል። አዲሱ የነዳጅ ውጤቶች ግብይት አዋጅ በተለይም በህገወጥ የነዳጅ ግብይት ተዋናዮች ላይ እስከ 500 ሺህ ብር የሚደርስ ቅጣት እንደሚጥል ነው የተገለጸው። የነዳጅ ውጤቶችን ከተፈቀደው ቦታ ውጪ ያከማቸ ወይም ያለአግባብ ሲሸጥ የተገኘ ማንኛውም ሰው የተያዘው ነዳጅ ተወርሶ እስከ 5 ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር የሚደርስ መቀጮ ይቀጣል። በመንግስት ቁጥጥር ስር ያሉ የነዳጅ ውጤቶችን መንግስት ከተመነው በላይ የሸጠ ሰው ለመጀመሪያ ጊዜ ሲያጠፋ ከ350 ሺህ እስከ 500 ሺህ ብር፣ በተደጋጋሚ ሲያጠፋ ደግሞ እስከ 5 ዓመት በሚደርስ ጽኑ እስራትና ከ350 ሺህ ብር እስከ 500 ሺህ ብር በሚደርስ መቀጮ ይቀጣል የተባለው። ከዚህ በተጨማሪ የነዳጅ ማደያ በሌለባቸው አካባቢዎች ያለ ፍቃድ ነዳጅ ሲሸጥ የተገኘ ሰው ነዳጁ ተወርሶ እስከ 5 ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር በሚደርስ መቀጮ ይቀጣል ተብሏል። ቀደም ሲል የነበረው አዋጅ በነዳጅ ውጤቶች ቁጥጥር ላይ ክፍተቶች እንደነበሩበት የተገለጸ ሲሆን አዲሱ አዋጅ እነዚህን ክፍተቶች ለመቅረፍ ያለመ ነው ተብሏል። በጎዳና ንግድ ላይ የተሰማሩ ነጋዴዎች ደረት ላይ የሚንጠለጠል ፈቃድ እንደሚሰጣቸውና ግብርም እንደሚከፍሉ ተነገረ። በጎዳና ንግድ ላይ የተሰማሩ ነጋዴዎች መደበኛ ያልሆነ የጎዳና ላይ ነጋዴ የሚል ደረት ላይ የሚንጠለጠል ፈቃድ ሊሰጣቸው መሆኑንና ህጋዊነታቸውን ተከትሎም የሚጠበቅባቸውን ግብር እንዲከፍሉ ሊደረግ ነው ተብሏል። የአዲስ አበባ ከተማ አስተዳደር መደበኛ ያልሆነን የንግድ ስራ ለመምራትና ስርዓት ለማስያዝ በሚል ባወጣው ደንብ ከዚህ ቀደም ህገወጥ ናቸው የተባሉ ነጋዴዎች ፈቃድ እንዲሰጥ ደንግጓል። በዚህም መሰረት ማንኛውም በጎዳና ንግድ ላይ የተሰማራ ግለሰብ በሚሰራበት አቅራቢያ ባለ ወረዳ በመሄድ ተመዝግቦ ደረት ላይ የሚንጠለጠል ፈቃድ ማግኘት አለበት ነው የተባለው። በተጨማሪም በቅዳሜና እሁድ ገበያዎች ላይ የሚሰማራ ነጋዴ በዚህ ደንብ መሰረት ተመዝግቦ ህጋዊ ሰውነት ያገኛል ተብሏል። የበጀት ዓመቱ ካበቃ በኋላ ባሉት 2 ወራት ውስጥም ከሐምሌ 1 ቀን ጀምሮ እስከ ነሐሴ 30 ቀን ድረስ የተሰጠው ፈቃድ በየዓመቱ ማደስ እንደሚኖርበትና ከስራውም ሲወጣ ለሰጠው አካል የመመለስ ግዴታ እንዳለበት የተቀመጠ ሲሆን ይህ ደንብ ከየካቲት 29 ቀን 2017 ዓ.ም ጀምሮ የጸና ይሆናል መባሉን የዘገበው ሸገር ሬዲዮ ነው። ስትከታተሉት የነበረው የዕለተ ሮብ መጋቢት 10 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።